በኋላ ማለት ዲኮሩን በምንሰራበት ብር እቁብ ገባን ማለት ነው። ከዛ እሱም በራይዱ ብር እቁብ ገባ። እኛም በዲኮሩ በሳምንት 5,000 ብር መጣል ጀመርን ማለት ነው። ከዛ በኋላ ለ4 ነው ለ5 ነው የምንጥለው 40,000 ብር ነው መሰለኝ የእሱ 40,000 ብር የኛ 40 የዲኮሩ 40,000 ብር ማለት ነው። እኔ በዛ ሰዓት ስራዬን አቁሜያለሁ። ቢካዝ ይሄ ስራ በጣም ኦቨርዌልሚንግ ሆነ። ስልክ በጣም ይደወላል። ስራም ቅዳሜና እሑድም ሳላልፍ ከዛ ሰኞ ጀምሮ ደግሞ እዛ እየገባው መስራት ስለከበደኝ ስራውን አቁሜያለሁ። ከዛ እቁብ መጣል ተጀመረ ማለት ነው። ከዛ ስራውን ሳቆም ማለት ነው ታውስ ከዛ በኋላ እቁብ እየጣለ ነው እና እቁቡ ሲጣል ማለት ነው እኔ እኮ በዚህ ሳምንት ምንም ስራ አልሰራሁም ምናምን ነገር ይልና ማለት ነው ከዲኮሩ ብር ላይ እቁብ ወይ የተሟላ ከሱ ካለው ላይ የተሟላ ይሰጠዋል ኦር ደግሞ በቃ ሙሉና 5,000 ብሩን በቃ የሳምንቱን ይሰጠዋል ማለት ነው። ከዛ ምንም አልመሰለኝም። እኔ በቃ እንደ ቲም ነው ማስበው ማለት ነው። ሰውዬ የዲኮሮች እቃ የሚሰራልን ብረታ ብረት ምናምን የሚሰራልን ሰውዬ የሆነ ኦፈር አደረገን ማለት ነው። እኔ ለሰርጉ የሚያስፈልጉትን እኔ ላገባ ነው አለ ለሱ የሚያስፈልጉትን ብረታ ብረቶች ላሟላላችሁና ብረታ ብረቶች ሌላ ነገር ያሟላ እሱን ነገር ላሟላና እናንተ ፎር ፍሪ ስሩልኝ ዲኮራል። እዛ እኛ ሶፋ የለንም በዛ ሰዓት አበቦች የሉንም። ይሄ ለሙሽራ የሚሆኑ ነገሮች የሉንም። ስለዚህ እነሱን ይከራያል፣ እኛ ብረቱን በነፃ እናገኛለን። ከዛ በነፃ እንሰራለታለን። የሰርግ ዲኮር በጣም ኤክስፔንሲቭ ነው። ለሁለታችንም ዊን ዊን ነው። እኛ የምናገኛለን እቃችን፣ እሱም በጣም በቺፕ ዋጋ ተከራይቶ እቃዎቹን ይሰራለታል ማለት ነው ዲኮር። ከዛ በኋላ በጣም አሪፍ ኦፈር ነው። አበቦቹን ምናምን ነገር ለኛ ስለሚቆዩልን አበባና መጋረጃ ጨርቆች ምናምን ነገር እሱን እኛ በራሳችን ልንገዛ ወሰነ። ቢካዝ የኛው በቃ የሚቀርቃ ነው። ከዛ በኋላ ሰውየው በጣም ማኒፕሌቲቭ ነበረ እና ጠርቶ ምን ይለዋል ከሱ ጋር ነበር የሚያወሩት የነበረው ማለት ነው። እኔ በጣም ተጎዳሁኝ፣ እኔ እንደዚህ ወጪ ይኖርብኛል ብዬ አላሰብኩም እና እናንተ ተከራዩና ስሩ አለ። ከዛ በኋላ እሱ አግሪ አድርጎ መጣ ማለት ነው። እሺ አላወቀም ይባል መቶ ሲነግረኝ ነው ኢትስ ናት ፌር። እኛ ምን አገባንና ነው ለሰው ሰርግ ተከራይተን የምንሰራው? ለምንድን ነው ትርፍ ወጪ የምናወጣው? የጉልበት ስራው አለ፣ ሌሎች እቃዎች እየገዛ ነው። የሰርግ ዲኮር በጣም ኤክስፔንሲቭ ነው ብያቸዋለሁ። እቃው ብቻ አይደለም። ከዛ አይ እንከራያለን አለ። ከዛ እሺ በቃ አልኩኝ። ማለት በቃ ተከራክራችሁ ማታሸንፉት ሰው ነው። ኦልሬዲ ከሰውየው ጋር ተስማምቶ መጥቷል። አሁን ሀሳቡን መቀየር አይችልም። ከዛ በኋላ እየተቃረበ ሲመጣ አበቦቹንና ጨርቁን ልንገዛ ብር አስፈለገን ማለት ነው። ከዛ ካለን እቁብ ላይ ደረሰንና በሱ ብር እንገዛለን ብለን ማሰብ። ከዛ ሄደን ልንቀበል ስንል እቁቡን ብሩን እየተቀበለ አይከፍልም ነበር። እቁቡን የራሱን የመኪናውን እንደውም ጭራሽ አይከፍልም ነበር። የኛም ደግሞ የአንድ ሳምንትም የሁለት ሳምንት አልተከፈለም። ከዛ እኔ ኤክስፔክት ያደረኩት 40,000 ብር ነው። የሱም ደግሞ በራሱ በቃ እንትኑ 40,000 ብር ነው። አይከፍልም ነበር። አይ ዋዝ ሶ ማድ ግን ኮንፍሮንት ማድረግ አልቻልኩም። በቃ ቢካዝ እኔ እንደዛ አይደለም በቃ ተፈጥሮዬ። የዛኔ ኮንፍሮንት ማድረግ ትክክል በቃ በብር ከሰው ጋር ምን አጣላኝ ነው። ግን አይ ዋዝ ሶ ማድ ምንም ሪሞርስ ይሄ ወይኔ ምናምን ራሱ አላለም። ምንም አልመሰለው። he just moved on። አልተከፈለም በቃ። እኔ እንግዲህ የዛኔ ለእኔ ሰርፕራይዝ ነው። እኔ አላውቅም እየተከፈለ እንደውም አውቀው። እኔ ትምህርት ቤቱ የምሰራ ሰዓት ራሴን ስፖይል አደረግ ነበረ። ደሞዜ በጣም ትንሽ ነበረ፣ ግን በስተክክል እለብሳለሁ፣ የሚያስፈልጉኝን ኮስሞቲክሶች እገዛለሁ ምናምን ነገር። የዛኔ ግን በቃ ዲኮሩ በጣም ስራ ስለነበረ እቃዎች የሚገዙ ስለነበረ ምናምን ነገር እቁቡም ስለነበረ ለራሴ ምንም ነገር አላደርግም፣ አቁሜያለሁ ማለት ነው። እሱ የት እንደሚያደርገው ብሎ እግዚአብሔር ይወቅ። ምንም ነገር አላውቅም ማለት ነው። ከዛ ይሁን በቃ በጣም ተበሳጭቻለሁ። የሰውየውም ዲኮር እየደረሰ ነው፣ ተገዙ እቃዎቹ ባለው ብር። ከዛ በኋላ ሰርጉ ደረሰ። ሲደርስ አስቡ እቁቡ እየተከፈለ አልነበረም። የመጣው ገንዘብ ለጨርቅና ለአበባ ምናምን ነገር ውሏል እና ለመከራያ ኤክስትራ ወጪ ነው ማለት በቃ ከሌላ ቦታ ሳንበደር ብላ እንቀራለን። አይ አልተበደርንም፣ ግን በቃ ማይሆን ነገር ሆነ ማለት ነው። ኪሳራ ነው በቃ የሰራነው እስከዛሬ የሰራነው ነገር ኪሳራ ነው ኦልሞስት። ከዛ እንተናል የዛን ቀን ደረሰ። ሲደርስ ማለት ነው አበባ ሁላ አስገዝቶናል። የተፈጥሮ አበባ ቦኬ አይደለም የጠረጴዛ አበባ። ከዛ በኋላ ሲገባ ሃልዌው ላይ ብቻ በጣም ብዙ አበባ ገዝተናል ማለት ነው በእኛ ብር የተፈጥሮ አበባ። ከዛ እሱን ለመስራት የዛን ሰሞን እሁድ ነበረ። እሱ ከአርብ ጀምሮ we were booked ማለት ነው። ሁለት ስራ ሶስት ስራ ነው የሰራ ነው ማለት ነው።
ኢቭን የሰርጉ ዕለት ጧት ማለት ነው ከሰዓት በኋላ ነበር ሰርጉ ጧት ሌላ ቦታ ሄደን ሌላ ዲኮር ሰርተናል በጣም ቢዚ ነበር ከዛ በኋላ እኔ ቤት ገብተን ያንን በጧት ሄደን የጧቱን ስራ ሰርተን ቤት ገብተን አበቦቹን መስራት አለብን ስለው አይ እኔ ገና ነው ይደርሳል እዛም ይሰራል እኔ ይሄ በጣም እያቻኮልኩ እንደሆነ በቃ ይሄ ኢራሽናል የሆነ እንትን እንደሆነ አስመስሎ አይሰራም ምናምን ነገር አለ ከዛ በቃ እኔ አልፈልግም እኔ በታክሲ መልሳለሁ ብዬ ደረስኩኝ ቤት ከዛ መስራት ጀመርኩኝ ቤትም እያገዙኝ ነበር ቤተሰቦቼ እናቴ እህቴ ምናምን ኤቭሪዋን እያገዘኝ ነበር ቢካዝ በጣም ሰርግ ነው ትልቅ ስራ ነው ከዛ እሱ አርፍዶ መጣ በጣም አርፍዶ መጣ ከዛ በኋላ ሲደርስ የሆነ ያልተሰርቷል አበባው ከዛ አየውና እንደዚህ እኮ አይደለም ይሰራል እኔ ሰርች አላቅም አበባ ማይንድ እና I'm trying ነቶ እንደዚህ አይደለም ሲል ማይ ማማ አየችውና እስቲ ስራ ብላ ሰጠችው she was not being salty ምናምን በቃ በስተክክል ሰጠችው ከዛ አመጣጡን ሁሉ አይደለም የሰራው አበባውን ማለት ነው my fucking god አመጣጡን ሁሉ አይደለም የሰራው 10 አበባ የሚሰራበት አንድ አበባ ላይ ይጠቀጥቃል ከዛ ማይ ማም ዝም ብላ ስታያዩ ከዛ ያው ስለሱ መጥፎ ነገር አይወራም obviously ዝም ብለን ተያይተን ዝም ማለት ከዛ በኋላ እዚሁ ያለን እዛ መድረስ ያለብን ሰዓት ደረሰ ማለት ነው ከዛ እንውጣ ምናምን ስለው ይደርሳል እንደርሳለን ምን ያቻኩልሻል ምናምን ይለኛል ከዛ ደረስ በቴንሽን እኔ የዛን ሰሞን እያመሸው ማለት ነው አበባውን የገዛነው አበባ መገጣጠም ነበረበትና DIY ነው አብዛኛውን ነገር ያደረኩት እሱን ስሰራ ምናምን በቃ በጣም ስትረስድ ነኝ ማለት ነው ከዛ ደረስን ስንደርስ ጓደኞቹም የሱም መተዋል እኔ እህቶቼ ወንድሞቼ መተዋል ምናምን ነገር ያኛው ፈርሶ የነሱ ከዛ ፊት የነበረው ሰርግ የተሰራበት ዲኮር ፈርሶ እኛ ሰርተን እነሱ መምጣት አለባቸው 2 ሰዓት ነው ምናምን ያለ ኤክስፒሪየንስ የለንም ከዛ we were rushing ሁሉም ሰው የሱ ጓደኞች እየለፉ ነው ምናምን ነገር he started shouting and up አይሰራ ሁሉም ሰው ላይ ቆሞ መጮህ ጀመረ ያንን ሰው ጥፋት የታለች እሷ ይቱ ጋር ነይ ምስሪ እንደዚህ ያለ የሚሰራው ምናምን ነገር ይሄ በቃ ማኔጅ ማድረግ የሚችል ሰው አለ አይደለ ይሄ ኮኦርዲኔት ያደረገ ነው he was literally shouting ከዛ በኋላ ያንን አዩና ከኛ በፊት የነበሩት ዲኮሮች ማለት ነው ሰውየው ዋናው ሰውዬ አየውና የሱን ሰራተኞች ሂዱ አግዟቸው ምናምን አለ ያላነሳልን ነገር ነበረ ከኋላ የሚደረገው መጋረጃ ምናምን ነገር ተውላቸው እነሱ ይስሩበት አለ ምናምን በጣም ተባብረውን እንደምንም አለቀ ዲኮሩ ማለት ነው እስከዛ ሰዓት ድረስ ሲሰራ ያልነበረው ሰውዬ ልክ ዲኮሩ ሲያልቅ ከዲኮሩ ኋላ ገብቶ መነካካት ጀመረ ነገሮች ማለት ነው ከዛ ናውጣ ቢባል ካሜራማኖች መጥተዋል ሰዎቹ እየደረሱ ናውጣ ቢባል አልወጣ እኔ የራሴ ስራ ነው ካሜራማኑም የራሱ ስራ ነው ከዛ ሰውየው ዲኮሩ ለማስራት እየሞከረ እንዲያንገቱን አጭልቆ ወጥቶ ሰው ይቆጣል ነው ነገር እንደአብድ ማለት ነው ከዛ እኔ አየሁት በጣም ኦቨርዌልምድ ሆኛለሁ ሁሉም ነገር አበሳጭቶኛል ምናምን ነገር እያየሁት በጣም እናደድ ጀመርኩኝ እኔ ከኋላ ገብቻለሁ በቃ አልቋል ዲኮሩ እንደምንም ብለን ተረማሞተን አልቀዋል ከዛ ያን ሰርቶ መጣና በቃ እንደምንም ብሎ ወጣና እንደዚህ ነው ያይ እንደዚህ አይቷል ሄደ እዛ started crying ማለት ያን ሁላ ለፍቻለሁ ያን ሁላ ነገር እንትን ተማሙተን እሱ ሲጮህ ቆይቶ ሲያልቅ ኡፍ ያለቀ እንደውም ያልቅ አልመሰለኝም ሳይሆን መቶ እኔን መገረመኝ ከዛ started crying በጣም አዝኛለሁ በጣም በቃ I was exhausted ያ ሁላ ስትሬስ ኡፍ የተገላገልን ሰዓት እኔ እንደዚህ ማይቶኝ ማያቀም ሰው ራሱ ከዛ started crying ከዛ መኪና ውስጥ ገባሁኝ በጣም እኔ አላቀም እንደዛ ማልቀስ እንደሚቻል ሊትራሊ እንዲህ ነበር የሚወርደው ባይ ማለት ነው ምንሽ ምናምን አላለኝ ይደደንኪ ከዛ በኋላ አየሁት በቃ ወደ ቤት ነው መሄድ የምፈልገው አልኩኝ ዲኮሩ ይፍረስ አይፍረስ አያገባኝም ከዛ በኋላ ብዬ ሄድኩኝ ከዛ እሱ በቃ ያው እየጠበቀ ነበር እዛ ምናምን ከዛ አላወራን እና በዚህ አጋጣሚ እሱ ሽማግሌ ሊልክ የዛኔ ዲሳይድ ተደርጓል ማለት ነውና 15 ቀን ነው የቀረው ነው ቢበዛ ወር ነው የቀረው ሽማግሌ ሊልክ ያ ተፈጥሮ ሽማግሌ ሊልክ